እግር ኳስ ይበልጣል ወይስ ፍቅር? ክብሮን አድማጮቼ ምን ትላላችሁ? ወሳኝ ጨዋታዎች ሊቨርፑል ከቼልሲ የሚያደርጉት ጨዋታ ወሳኝ፣ አንፊልድ ሮድ የሚደረገው ጨዋታ ሊቨርፑል በ58 ነጥብ ከአስቶን ቪላ ጋር ያለውን የነጥብ ልዩነት ለማስፋት፣ ቼልሲ ደግሞ የዩሮፓ ሊግ ለመግባት ያንን የበለጠ ትግሉን ያጠናክራል ተብሎ ይጠበቃል። ማንቸስተር ዩናይትድ ደግሞ ወደ ሰንደርላንድ አቅንቶ ቀላል ጨዋታ ያጋጥመዋል ተብሎ ይጠበቃል። ማንቸስተር ሲቲ ከብራይተን በሚያደርጉት ጨዋታ ማንቸስተር ሲቲ ከባድ ፈተና ይገጥመዋል ተብሎ ይጠበቃል። ወደ ተመለሰበት ኤቨርተን ላይ ነጥብ በመጣሉ ቀጣይ ደግሞ በርንሌ ከአስቶን ቪላ በሚገናኙበት ጨዋታ በርኔ መውረዱን በማረጋገጡ ምክንያት አስቶን ቪላ ሊቨርፑል ጋር ያለውን የነጥብ ልዩነት እንዲሁም ወደ ሻምፒዮንስ ሊግ ለመግባት ያለውን ወሳኝ የሆነ ጨዋታ ያደርጋል። ኤቨርተን ደግሞ ባለቀ ሰዓት በዶኩ ምክንያት በገባባቸው ጎሎች አንድ ነጥብ በማግኘታቸው ኢሮፓ ሊግ የነበራቸውን ተስፋ ኤቨርተን ከክሪስታል ፓላስ ሲሆን ኖቲንጋም ከኒውካስል ደግሞ በሚያደርጉት ጨዋታ ላለመውረድ ስጋት ስላለበት እሱን ለማሸነፍ ጨዋታ አለበት። ዌስትሃም ከአርሰናል የሚያደርጉት ጨዋታ አርሰናል የቤት ስራውን እየጨረሰ እየሄደ ነውና በዚህ ግስጋሴው የእንግሊዝ ፕሪሚየር ሊግ ዋንጫ ያነሳል፣ መሪነቱን እንዳስጠበቀ ግስጋሴውን ይቀጥላል ተብሎ ይጠበቃል። አስተማሪ ስፖርታዊ ጉዳዮችን ላይ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለመከታተል በአውሮፓ በአምስቱ ሊጎች ወሳኝ ጨዋታዎች ሊቨርፑል ከቼልሲ የሚያደርጉት ጨዋታ ወሳኝና በአንፊልድ ሮድ የሚደረገው ጨዋታ ምርጥና ጓጓጊ ነው። ሊቨርፑል በ58 ነጥብ ከአስቶን ቪላ ጋር ያለውን የነጥብ ልዩነት ለማስፋት፣ ቼልሲ ደግሞ የዩሮፓ ሊግ ለመግባት ያንን የበለጠ ትግሉን ያጠናክራል ተብሎ ይጠበቃል እና አጓጊ የሆነ ማንቸስተር ዩናይትድ ደግሞ ወደ ሰንደርላንድ አቅንቶ ቀላል ጨዋታ ያጋጥመዋል ተብሎ ይጠበቃል። ማንቸስተር ሲቲ ከባድና ፈተና ወደ ሞላበት ጫናው ወደ ተመለሰበት ኤቨርተን ላይ ነጥብ በመጣሉ ቀጣይ ደግሞ በርንሌ ከአስቶን ቪላ በሚገናኙበት ጨዋታ በርኔ መውረዱን በማረጋገጡ ምክንያት አስቶን ቪላ ሊቨርፑል ጋር ያለውን የነጥብ ልዩነት እንዲሁም ወደ ሻምፒዮንስ ሊግ ለመግባት ያለውን ወሳኝ የሆነ ጨዋታ ያደርጋል። ኤቨርተን ደግሞ ባለቀ ሰዓት በዶኩ ምክንያት በገባባቸው ጎሎች አንድ ነጥብ በማግኘታቸው የዩሮፓ ሊግ የነበራቸውን ተስፋ ትንሽ አስቸጋሪ ቦታ ስለከተተባቸው ከፍተኛ የጨዋታ ኤቨርተን ከክሪስታል ፓላስ ሲሆን ኖቲንጋም ከኒውካስል ደግሞ በሚያደርጉት ጨዋታ ከፍተኛ የሆነ ለኖቲንጋም ጠቃሚነቱ ስለሆነ ላለመውረድ ስጋት ስላለበት እሱን ለማሸነፍ ጨዋታ አለበት። ፈታኝ ይሆናል፣ ምክንያቱም የአርሰናል ጫና ሲቲ ላይ ሆኖበታል። ወደ ሰላም አድማጮቼ እንዴት ናችሁልኝ? በአውሮፓ በአምስቱ ሊጎች ቀጣይ ብዙ ጨዋታዎች ይደረጋሉና ወሳኝ ጨዋታዎች ስለሚደረጉ እነሱን ልጋብዛችሁ እወዳለሁ። ሊቨርፑል ከቼልሲ የሚያደርጉት ጨዋታ ወሳኝና በአንፊልድ ሮድ የሚደረገው ጨዋታ ምርጥና ጓጓጊ ነው። ሊቨርፑል በ58 ነጥብ ከአስቶን ቪላ ጋር ያለውን የነጥብ ልዩነት ለማስፋት ወይም አብሮ ለመዝለቅ ያንን ያካሂዳል። ቼልሲ ደግሞ የዩሮፓ ሊግ ለመግባት ያንን የበለጠ ትግሉን ያጠናክራል ተብሎ ይጠበቃል እና አጓጊ የሆነ ክፍት የሆነ ጨዋታ ልናይ እንችላለን ተብሎ ይጠበቃል። ማንቸስተር ዩናይትድ ደግሞ ወደ ሰንደርላንድ አቅንቶ ቀላል ጨዋታ ያጋጥመዋል ተብሎ ይጠበቃል። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከበርንሌ የሚደረገው ጨዋታ ከባድና ከፍተኛ ፈታኝ ይሆናል፣ ምክንያቱም የአርሰናል ጫና ሲቲ ላይ ሆኖበታል። ለዚህ አላልቃለም ማራቶን ነው የሆነው ለአርሰናል። ደስ የሚል አመት እየሆነ ነው። አርሰናል ዋንጫውን ካልበላው አላለም። አርሰናል ይህን ሁሉ ተደጋጋሚ ድል አግኝቶ የእንግሊዝ ፕሪሚየር ሊግ እሱን መርጦ እቺ የቀረችውን ዋንጫ ካላነሳ ከባድ ነገር ነው። እንደውም ሻምፒዮንስ ሊግን በልቶ በታሪክ መዝገብ አርቴታና አርሰናል ልጆች ትልቅ ደረጃ የሚጻፉ ይመስላል። ፍጻሜው ሆነው ትራጂዲ በሆነ ነገር ሊያልቅ ነውና ከዚህ በፊትም ባልኳችሁ አርቴታ 6 ዓመት የተለፋበት ስለሆነ ይገባዋል ብያለሁ። መልካም ድል ዛሬም ለአርሰናል። ፍቅር
ወይስ እግር ኳስ? ፍቅር ወይስ እግር ኳስ? የቱ ይበልጣል? በ2003 በቻምፒየንስ ሊግ በተካሄደው ማንቸስተር ዩናይትድ ከሪያል ማድሪድ ባደረጉት ግጥሚያ ሮናልዶ ሉዊስ ናዛሪዮ ሃትሪክ በመስራቱ የሩሲያውን ቢሊዮነር ሮማን አብራሃሞቪችን ወደ እግር ኳስ ዓለም እንዲገቡ አልቋቸዋል። ማን ፊኖሚኖ ወይም ክስተቱ እግር ኳስ ፍቅር ከፍተኛ ነው። ስለ ፍቅር በህይወታችሁ ልነግራችሁ አልችልም። ብዙ በህይወታችሁ ያጋጠማችሁ ነገር አለና ፍቅር ይበልጣል ወይስ? እኔ ግን ዛሬ ላወራችሁ የፈለኩት ስለ እግር ኳስ ነው። እግር ኳስ በህዝብ ዘንድ ዘለቄታዊ ነገር እንደውም በአንድ እግር ኳስ የዓለም ዋንጫ ያሸነፈና አንድ ቀን በወሲባዊ ግንኙነት ያረገ የትኛው ትዝታ አለ ተብሎ ሲጠየቅ ሮናልዶ ለኔ እግር ኳስ አስታውሻው ራሱ እዝናናለሁ ይላል። ግን ሮናልዶ ሉዊስ ናዛሪዮ ያችንም ቢሆን የማይታማ ነውና ብዙ ነገሮች አድርጓል። ሮማን አብራሞቪችም የሪያል ማድሪድ ፍቅር ይዟቸው የምዕራብ ለንደኑን ቼልሲን በማሰልጠን አብዛኛውን የእግር ኳስ ዘመን የብርን ተጽዕኖ ወደ እግር ኳሱ በማምጣት እግር ኳሱ ላይ አስተዋጽኦ ካረጉ ቢሊየን አንዱ ናቸው እና የእግር ኳስ ፍቅር ከፍተኛ ነው። እንደውም ምን ይላሉ? የእግር ኳስ ፍቅር የተለየ ስሜት ያለው የተለየ ምትሃት ያለውን ስበት ያለውን ወደዛ እንድገባ አድርጎኛል ብለዋል እግር ኳስን እና እናምላቸዋለሁ ሪያል ማድሪድን የመሰለ ሪያል ማድሪድ ሮናልዶን የመሰለ ተጫዋች እና ሉዊስ ፊጎን የመሰሉ ክርስቲያኖ ሮናልዶን ከማንቸስተር ዩናይትድ ዴቪድ ቤካምን ኢቨን ሉዊስ ፊጎን ከባርሴሎና ያስመጣ እግር ኳስ ነው። እግር ኳስ ብቻ ሳይሆን ደግሞ ሪያል ማድሪድ ጭምር ነው። ስለዚህ ውድ ተመልካቾቼና ተከታዮቼ እንደምላችሁ የእግር ኳስ ፍቅር ይለያል። ክለብ ይቀየራል፣ ሃይማኖትም ይቀየራል ይላል፣ ግን እግር ኳስ አይቀየርም። እስቲ እዩት። አቢ ዮኤል ወደ አርሰናል ደጋፊ፣ ጎስት ደግሞ ወደ ማንቸስተር ደጋፊነት ይለወጣሉ። ፈርጉሰንን ያከብራል ጎስት፣ አቢ ዮኤልም የአርሰናል ተጫዋቾችን ያከብራል። ግን ክለብ አይቀየርም። የእግር ኳስ ፍቅር ይለያል ስሜቱና። መልካም ቅዳሜና እሑድ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡን ተቀላቀሉኝ። ወዳችኋለሁ።